አንተ ምስኪን ሰው ሆይ የተፈጠርክበትን ዓላማ አትዘንጋ። ዋጋህን እወቅ። ክርስቶስ የሞተልህ በደሙ የዋጀ አካሉ ያደረገ ክቡር ፍጥረት ነህና ከክብር አትውረድ። ብዙዎች ለምን እንደተፈጠሩ ለምን እንደሚኖሩ አያውቁምና ይስታሉ። አንተ ግን ራስህን ጠይቅ፣ ለምን እንደተፈጠርክ መርምር። ሰላም ጤና ይስጥልን ውድ ቃል ሚዲያ ቤተሰቦች እንደምን አላችሁ? በዛሬው መርሃ ግብራችን በሰውነት ውሃ ልክ ኑሩ በማለት የላኩትን መልእክት ይዘን ስለቀረብን በጥሞና እንድትከታተሉን እየጋበዝን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎች እንዲደርሱ የደውል ምልክቷን በመጫን ቤተሰብ ይሁኑ። እግዚአብሔር አምላክ ሰውን በመልካችን እንደ ምሳሌያችን እንፍጠር በማለት ቢፈጥርም የሰው ልጅ ከተፈጠረለት ዓላማ ወጥቶ ሕገ እግዚአብሔርን ዘንግቶ ፍቃዱን በመከተሉና ዕፀ በለሷን በመብላቱ ምክንያት በኃጢአት ወድቆና ከገነት ተባሮ እንዲኖር ሆኗል ያሉት። ነገር ግን መሐሪ አምላክ ሰውን ዳግም ሊያነሳው ወደ ቀደመ ክብሩ ሊመልሰው ከሰማየ ሰማያት ወርዶ ከድንግል ተወልዶ በቀራንዮ መስቀል ተሰቅሎ ክቡር ደሙን አፍሶ ቢያድነው የሰው ልጅ ግን ዛሬም የተከፈለለትን ዋጋ ሳያውቅ በኃጢአት እየኖረ ይገኛል ብለዋል። አምላካችን እግዚአብሔር ዛሬም ይህንን ድኩማን ሕዝብ ሰው ሁኑ፣ ወደ እኔ ቅረቡ፣ ሥጋዬን ብሉ ደሜንም ጠጡ እያለ ነውና በንስሐ ተመልሰን ሥጋውን እንብላ ደሙን እንጠጣ፣ የተፈጠርንበትን ዓላማ በማወቅ እንኑር በማለት መልእክት ልከዋል። የተፈጠረበትን ዓላማ የሰው ልጅ ማወቅ ካልቻለ ሙሉ ትኩረቱ ምድራዊ ነገሮች ላይ አድርጎ ዘላለማዊ የሆነውን ሰማያዊ ሕይወቱን ማጣቱ አይቀርም። ያለ እግዚአብሔር እርዳታ ራሱን ፈልጎ ማግኘትም አይችልም። ሰው ምንድነው? ማን ፈጠረው? ከየት መጣ? የሚሉ ሰውነትን ማዕከል ያደረጉ ጥያቄዎች በሳይንስና በፍልስፍና ሰዎች ሲጠየቁም ለዘመናት ኖረዋል። ሳይንስም ሆነ ፍልስፍና የሰውን አመጣጥ ደርሰንበታል ከሚሉ ግን ደግሞ እርግጠኛ ካልሆኑበት ዕውቀታቸውን መሰረት አድርገው ከቆሙበት እምነት አንጻር በየቀኑ እያሻሻሉና እየለወጡ የሰው ልጅ የተፈጠረው ለዚህ ነው ለዚያም ነው ቢሉ የሰው ፍጻሜ በእነርሱ ዘንድ በብዥታ ስለሚታይ ሰው ከሞተ በኋላ ስለሚኖረው አኗኗር እስካልነገሩን ድረስ ከጥያቄም አያመልጡም። ፍልስፍናውና ሳይንሱ ሰው ምንድነው ለሚለው መሰረታዊ ጥያቄ የሚሰጠውን መልስ እንተወውና ቅዱሳን መጽሐፍ ስለ ሰው ምን ያስተምሩናል የሚለውን መመልከቱ በብዙ መንገድ ተገቢና ጠቃሚ ይሆናል። ስለ ሰው ማንነትና ምንነት ማወቅ ራስን ማወቅ ፈጣሪንም ማወቅ ነው፣ ሌሎችን መረዳት ነው። ስለ ሰው ማንነትና ምንነት ማወቅ ሰው ሆነን በተፈጠርንበት ዓላማ ግብ እንዲኖረን ያደርገናል። እኛነታችንን ባልባሌ ነገር እንዳናስገዛው ለራሳችንም ክብር እንድንሰጥ ሰውነትንም ከሚጎዱ ውጫዊም ሆነ ውስጣዊ ነገሮች ለመላቀቅ ያስችለናል። ስለ ሰው ማንነትና ምንነት ማወቅና መገንዘብ እንደኛ የሆነውን ሰው ከሰውነት በኋላ በመጡ በጥንተ ነገዱ፣ በብሔረ ውላዱ፣ በጎሳው፣ በአፋዊ ማንነቱ፣ በሀብቱ፣ በንብረቱ፣ በክሳቱ፣ በውፍረቱ፣ በጥረቱ፣ በርዝማኔው፣ በቆዳ ቀለሙ፣ በእውቀት ደረጃውና በሌሎች መሰል ውጫዊ መመዘኛዎች ከማየት ተቆጥበን ክቡር በሆነው የሰውነት ማንነቱ መመልከት ስንጀምር ክቡርና ግሩም ድንቅ አድርጎ የፈጠረውን ፈጣሪውን እግዚአብሔርን መመልከትና ማክበር እንጀምራለን። ልበ አምላክ ነቢየ ዳዊት እንደተናገረው ሰው ግሩምና ድንቅ ሆኖ የተፈጠረ ፍጡር ነው። ሰው አስቀድሞ በፈጣሪው በልዑል እግዚአብሔር ሲፈጠርም አፈጣጠሩ በብዙ መንገድ ከሌሎች ፍጥረታት ልዩ ሆኖ የተፈጠረ ክቡር ፍጥረት ነው። በስነ ፍጥረት ትምህርት እንደተማርነው እግዚአብሔር በዓለም ያሉ ፍጥረታትን በሐልዮ ወይንም በሐሳብ ይሁኑ በማለት በነቢዩም በቃል በመናገር ይሁኑ በማለት ሲፈጠር ሰውን የፈጠረው ግን በገቢር በእጆቹ ነው። ቅዱስ ዳዊትም እጆች የሰሩኝ አበጃጁኝ የሚያለው ለዚሁ ነው። ይህም ብቻ አይደለም፣ ከሌሎች ፍጥረታት በተለየ እግዚአብሔር ሰውን የፈጠረው በእርሱ መልክና እንደ ምሳሌው አድርጎት ነው። ታዲያን ሰው ምንድነው ለሚለው ጥያቄ ትክክለኛውን ምላሽ ካገኘን እግዚአብሔርን ወደ ማወቅ እንደርሳለን ያልንበትን ምክንያት በጥቂቱ እንመልከት። ሰው በስጋው 4 ባህሪያትን በነፍሱ 3 ባህሪያት ያሉት ፍጥረት ነው። 4ቱ ባህሪያተ ስጋ የሚባሉ ነፋስ፣ እሳት፣ ውሃና መሬት ሲሆኑ 3ቱ ባህሪያተ ነፍስ የሚባሉ ልባዊት፣ ነባቢትና ሕያውነት ናቸው። በእነዚህ የስጋና የነፍስ ባህሪያት ውስጥ እግዚአብሔር ራሱንም ገልጧል። ካስተዋልነው በሰው የስጋ ነፋስ ባህሪ የእግዚአብሔር ፈታሂነቱን እንረዳለን። ገበሬ በነፋስ አማካኝነት ምርቱን ከግርዱ ፍሬውን ከገለባው ይለያል። እግዚአብሔርም በሚዛናዊ ፍርዱ ኃጥእን ከጻድቃን እውነተኞችን ከኃጢአተኞች እርኩሳንን ከቅዱሳን ይለያል። እርሱ ኃጥኡን ጻድቅ ነህ ሐሰተኛውን እውነተኛ ነህ አይለውም። ጠቢቡ ሰለሞን አውሎ ነፋስ ሲያልፍ ኃጥእ አይገኝም፣ ጻድቅ ግን የዘላለም መሰረት ነው ማለቱ የእግዚአብሔር ፈታሂነቱን በአውሎ ነፋስ እንደሚመሰል ሲያስተምረን ነው። ሁለተኛው የሰው ልጅ የእሳት ባህሪው በእግዚአብሔር ካህሊነትን ይመሰላል። እሳት ገደልና ወንዝ እስካልገደበው ሁሉን ማቃጠል እንደሚችል እግዚአብሔር ቸርነቱ ካልከለከለው ሁሉን ማድረግ የሚችል የሚሳነው የሌለው ከሃሌክ ሁሉ ነው። ሰው የሆነው ኃያል አምላክ ነው። በተዋህዶ የከበረው ኃያል አምላክ ነው። እንደ ደካማ ተራበ፣ እንደ ደካማ ተጠማ፣
እንደ ደካማ በጥፊ ተመታ፣ እንደ ደካማ ምራቅ ተተፋበት። ተዘጋጅታችኋል? እግዚአብሔር በነፋስ እያሳየ ነው። እግዚአብሔር በማዕበል እያሳየ ነው። እግዚአብሔር በመሬት መነቃነቅ እያሳየ ነው። ጠባቂዎች ደክመዋል። ጠባቂዎች ሰንፈዋል። ጠባቂዎች ትጉህ አልሆኑ። እኛ ሰላም ያስፈልጋል። ለእኛ መረጋጋት የተንጋደደውን የተንሻፈፈውን ቀጥ የሚያደርግ አዘቅቱን የሚሞላ ተራራውን ዝቅ የሚያደርግ አንተነትን የሚያረጋግጥ ነው ወንጌል። አሁን የሰላም አለቃ መጥቷል እኮ። የሰላም አለቃ እየበላኑ ነው፣ እየጠጣኑ ነው። ነፍስ ኃያል አምላክ ዓለም ሳይፈጠር የነበረ ዓለምን አሳልፎ የሚኖር አልፋ ኦሜጋ ጌታችን መድኃኒታችን ኢየሱስ ክርስቶስ የድንግል ማርያም ልጅ ነው። ደስ ይበላችሁ። የተወለደው ኃያል አምላክ ነው። ሰው የሆነው ኃያል አምላክ ነው። በተዋህዶ የከበረው ኃያል አምላክ ነው። በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እንዲህ ይላል፣ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች። አማኑኤል ማለት ሰው አምላክ ሆነ፣ አምላክ ሰው ሆነ ማለት ነው። ደስ ይበላችሁ። ከ22ቱ ስነ ፍጥረት አምላካችን መድኃኒታችን ኢየሱስ ክርስቶስ የተዋሃደው በተዋህዶ የከበረው በሰው ላይ ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። በአጭር ቁመት በጠባብ ደረት የተወሰነው ወደዚህ ዓለምን ለማዳን የመጣው የዓለም ብርሃን ኢየሱስ ክርስቶስ። እሱ ግን እንደ ደካማ ተራበ፣ እንደ ደካማ ተጠማ፣ እንደ ደካማ በጥፊ ተመታ፣ እንደ ደካማ ምራቅ ተተፋበት፣ እንደ ደካማ አዩት። አያችሁ? እሱ ግን ምንድን ነው? ኃያል አምላክ ነው። አዎ እሱ ግን ኃያል አምላክ ነው። ለእኛ ትዕግስትን፣ ትህትናን፣ ራስን ዝቅ ማድረግን ለማስተማር እሱ ኃያል አምላክ ሆኖ ሳለ ራሱን ዝቅ አደረገና ትህትናን፣ ፍቅርን አስተማረ። ትዕግስትን፣ ጽናትን አስተማረ። ወገኖች ትዕግስት ያጣችሁ፣ ፍቅር ያጣችሁ፣ ሰላም ያጣችሁ ከኔ ተማሩ ይላል መድኃኔዓለም ክርስቶስ። ከኔ ተማሩ። ሁለተኛው የዘላለም አባት ማን ነው? አባታችን ሆይ በሰማያት የምትኖር ስምህ ይቀደስ በሉኝ። ለምን እንዲህ አለ? ሙሉ በኩል ላይ ነው እግዚአብሔር፣ ወሰን ገደብ የለውም። በእሳት በወጀብ በነፋስ በማዕበሉ ላይ መንገድ ያለው እግዚአብሔር ደስ ይላል። የትኛውም ቦታ እግዚአብሔር አለ። ምድር በእግዚአብሔር እጅ ናት። ተዘጋጅታችኋል? እግዚአብሔር በነፋስ እያሳየ ነው። እግዚአብሔር በማዕበል እያሳየ ነው። እግዚአብሔር በመሬት መነቃነቅ እያሳየ ነው። በጣም ብዙ ነገር እያየን ነው። በዚህ ሰዓት ተዘጋጅቼ ልቀመጥ። ቀን ሊመጣ ይችላል፣ ማታ ሊመጣ ይችላል፣ ጠዋት ሊመጣ ይችላል፣ አይታወቅም። በተኛሁበት ልቀር እችላለሁ ብላችሁ አስባችሁ ታውቃላችሁ? አስባችሁ ስንቅ ይዛችኋል? አሁን እግዚአብሔር እጅ ናት። ታዲያ እሱ የዘላለም አባት። ከተዘጋጃችሁ ወደ አባታችሁ ነው የምትሄዱት። ከተዘጋጃችሁ ወደ ቤታችሁ ነው የምትሄዱት። መሬት ቢናወጥ ሰማይ ቢናድ ምንድን ነው ለተዘጋጀ ሰው? ወደ አባቱ እኮ ነው የሚሄደው። ዛሬ ቢመጣ ነገ ቢመጣ ችግር የለበትም። ለተዘጋጀ ሰው ስንቁን ለያዘ ንስሐ ገብቶ ሥጋውን ደግሞ ለተቀበለ ሰው ለተዘጋጀ ሰው እኮ ችግር የለበትም። አሁን መከራው ሌሊትና ቀን ምጥ የመጣው ለኃጥአን ነው። ንስሐ ላልገቡ ላልተዘጋጁ ምጥ ነው፣ ምጥ ነው። በሰማያት የምትኖር አባታችን ሆይ በሉ እስኪ። አዎ ለምን እንዲህ አለ ሲባል በዚህ ምድር ላይ 6 አባቶች አሉ። ከነዚህ ለመለየት በሰማያት የምትኖር አባታችን ሆይ በሉኛል። አንደኛ አባት ወላጅ አባት ነው። ሁለተኛ አባት እንጀራ አባት ነው። ሶስተኛ አባት ጡት አባት ነው። አራተኛ አባት የቀለም አባት ነው። አምስተኛ አባት የነፍስ አባት ነው። ስድስተኛ አባት የቆብ አባት ይባላሉ። እነዚህ ሥጋውያን ናቸው። የእኛ ጌታ ግን የዘላለም አባት ነው። ክብር ለእሱ ይሁን። በሰማያት የምትኖር የዘላለም አባታችን ሆይ በሉኝ። በምድርም አባታችሁ ነኝ በሥጋ ሳላችሁ፣ በነፍስም አባታችሁ ነኝ ለዘላለም። እንደ መላእክት ቅዱስ 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 እያላችሁ ከእኔ ጋር ትኖራላችሁ። እዚያም አባት ነው፣ እዚህም አባት ነው። ለዘላለም የማይለወጥ አባት፣ የማይከዳ አባት፣ የማይወላውል አባት። አባት እኮ ይወላውላል በልጁ ላይ፣ እናት እኮ ትወላውላለች በልጇ ላይ። ወገን
ቤተሰብ እኮ ይጣላል። አባት ልጁን ያኮርፋል፣ ልጅ አባቱን ያኮርፋል፣ አባት ልጁን ያኮርፋል፣ ቤተሰብ ከቤተሰብ ጋር ይጣላል። የኛ አባት ግን ጭምልቅልቅ ብለን ወድቀን አስቀይመነው አሳዝነነው መተን አባታችን ወይ እባክህ ይቅር በለን ስንለው ይቅር ይላል። ክብር ለመድኃኒዓለም ይሁን። አቤት የኛ አባት እርሩ እኮ ነው። የዘላለም አባት ነው ይላል። የዘላለም አባት አዎ፣ እውነት ያው አባት አያችሁ። ያ ሰይጣኑ እንኳን አይሁድ ዮሴፍ ልጅ ነው ሲሉት እሱ አንተ የሕያው የእግዚአብሔር ልጅ አለናቸው። አንተ የሕያው የእግዚአብሔር ልጅ እንዳታሰቃየኝ እለምንሃለሁ፣ ወደ አሳማዎች ላይ ሄደን እንድናድር እባክህ ፍቀድልኝ። ይገርማል። ሦስተኛው የሰላም አለቃ ተብሎ ይጠራል። እናንተ ሸክም የከበዳችሁ ኑ ወደ እኔ አሳርፋችኋለሁ። ቀንበሬ ልዝብ ነው፣ ሸክሜ ቀሊል ነው፣ ኑ እኔ አሳርፋችኋለሁ። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 መመልከት ትችላላችሁ። የሰላም አለቃ ነው፣ ያሳርፋል። የሰላም አለቃ ነው፣ ሰላም ይሰጣል። አዎ የሰላም እረኛ ነው የእኛ ጌታ የድንግል ማርያም ልጅ። በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ጀምራችሁ በደንብ አንብቡት። መልካም የበጎች እረኛ እኔ ነኝ፣ እኔ ለበጎቼ እጨነቃለሁ። የሚጨነቅ አምላክ፣ የሚፈልግ አምላክ፣ ለበጎቹ ሌሊትና ቀን የሚደክም የማያንቀላፋ ጌታ ነው ያለን። ደስ ይበላችሁ። አዎ እስራኤልን የሚጠብቅ አይተኛም፣ አያንቀላፋም። እሱ ለበጎቹ ትጉህ እረኛ ነው ወገን። አዎ የሰላም እረኛ ነው። የሰላም በሁከተኛ እረኛ እንኳን ለበጎቹ የማይራራ ጨካኝ ምንደኛ የሆነ በጎቹን ለተኩላ አሳልፎ የሚሰጥ አለ ይላል። እንዲሁም ቅዱስ ጳውሎስ ምን ብሏል መሰላችሁ? በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ የሚል ቃል ተጽፏል። እኔ ከሄድኩ በኋላ በጎቹን ለተኩላ አሳልፎ የሚሰጥ ጠማሞች ይመጣሉ፣ እያለቀስኩ እላለሁ ይላል። አሁን እኮ አንዳንድ ጊዜ በቃ ስታዩ ጠባቂዎች ደክመዋል፣ ጠባቂዎች ሰንፈዋል፣ ጠባቂዎች ትጉህ አልሆኑም። ትጉህ እረኛ ግን ሽልማት አለው። ትጉህ እረኛ ግን የሰላም እረኛ ነው። ትጉህ እረኛ ግን የተጣሉትን ያስታርቃል። ትጉህ እረኛ ሸክም የከበዳቸው ሸክማቸውን እንዲያራገፉ ያደርጋል። ትጉህ እረኛ በጎቹን ተንከባክቦ ውሃ ሲያስፈልጋቸው ውሃ፣ ሳር ሲያስፈልጋቸው ሳር ይሰጣል። አያችሁ፣ የእስራኤል እረኛ ከበጎቹ ፊት ነው የሚሄደው። በትር አለችው፣ በጎቹም ያውቃል። ያችን በትር ትከሻው ላይ ካደረገ በጎቹ ጎንበስ ብለው ሳር አይነቱ፣ ውሃ አይጠጡ በፍጹም። እረኛው በትሩን የትከሻው ላይ አድርጎ ወደፊት ይሄዳል። ለምን ካላችሁ ገና በጉ ሲወለድ ጨው እያላሰ መከተል ያስተምረዋል። ከዛ በኋላ እረኛውን ይከተላሉ እንጂ እረኛው በጎቹን አይከተልም። ከዛ በኋላ ደግሞ ወደ ሳር ቦታ ይወስድና ሳሩ ላይ ሲያቆም ሁሉም አጎንብሰው ሳራቸውን ይገጣሉ። ሁሉም አጎንብሰው ውሃ ይጠጣሉ። ከዛ ደግሞ ማታ ወደ ቤታቸው ሲሄድ በትሩን ያነሳል። ቀና ብለው ያዩታል። ተከትለው ወደ ቤታቸው ይሄዳሉ። እንደዚህ ናቸው የእስራኤል በጎች ማለት ነው። በዘዳግም መጽሐፍ አምላክህ እግዚአብሔር የሚባላ እሳት ቀናተኛም አምላክ ነውና ተብሎ መነገሩ ለዚሁ ነው። በቅዱሳት መጽሐፍት እንደተነገረው እግዚአብሔር ራሱን በእሳት ውስጥ ብዙ ጊዜ ገልጧል። ቃሉንም አሰምቷል። የሚጸና የሚያጸና የሚፈርድ ቅዱስን ቃሉ በእሳት እንደሚመሰል በራሱ አንደበት ሲመሰክር በእውኑ ቃሌ እንደ እሳት ድንጋይም እንደሚያደቅ መዶሻም አይደለምን ብሏል። እግዚአብሔር በሰውነታችን ባለ እሳታዊ ባህሪ የተመሰለበትና ራሱን በእሳት የገለጠበትን ምክንያት ብዙ ነው። እሳት ብሩህ ነው። እግዚአብሔር ብሩህ ባህሪ ነው። እሳት በምልአት ሳለ ድንጋይ በድንጋይ ካላጋጩ ክብሪትም ካልመቱት አይመታም። እግዚአብሔርን ካልፈለጉት አይገኝም። ከፈለጉት ግን አይታጣም። እሳት አንዴ ከለኮሱ በኋላ ማገዶ ሲጨምሩበት እየሰፋ ይሄዳል። እግዚአብሔርም ለሰው ልጆች ጸጋውን በጥቂቱ ይሰጣል። በእምነት በምግባር በትሩፋት እያበዙትም ይሄዳሉ። ሦስተኛው የሥጋ ባህሪ ደግሞ ውሃዊ ነው። በሰውነታችን ያለ የሥጋችን ውሃዊ ባህሪ የእግዚአብሔርን ቸርነት ምሳሌ ነው። ውሃ የማያጸዳው እድፍ ጉድፍ የለም። ሰው ንስሐ ከገባ እግዚአብሔር በቸርነቱ ይቅር የማይለው ኃጢአትም በደልም የለም። አራተኛው የሥጋ ባህሪ መሬታዊ ባህሪ ነው። አዳም ሆይ መሬት ነህና ወደ መሬት ትመለሳለህ እንጂ የሰው መሬታዊ ባህሪ የእግዚአብሔር ባለጠግነቱ ምሳሌ ነው። ልበ አምላክ ነቢዩ ዳዊት በመዝሙሩ ምድርን ጎበኘሃት አጠጣሃትም ብልጥግናዋም እጅግ በዛ ብሎ እንደመሰከረው መሬት ባለጠጋ ናት፣ ሁሉን ታስገኛለች። እግዚአብሔርን በባለጠግነቱ
መጠን ስፍር ቁጥር የሌለው አምላክ ነው። ሰው እነዚህ አራት ባህሪያተ ሥጋ ብቻ ያሉት ፍጡር ሳይሆን ልባዊ፣ ነባቢትና ሕያዊት የሆነች ነፍስም ያለው ፍጡር ነው። በመሆኑ ከእግዚአብሔር በተሰጠው የአዋቂነት የተናጋሪነትና ሕያውነት ጸጋ ያውቃል፣ ይናገራል። እንደ ፈጣሪውን ፍቃድ ከኖረም በደስታ በተድላ መንግሥተ ሰማያትን ሕያው ሆኖ ይወርሳል። ማወቅ፣ መናገር፣ ሕያውነትም ደግሞ የእግዚአብሔር የባህሪ ገንዘቦቹ ሲሆኑ በመልኩ እንደ ምሳሌው አድርጎ ለፈጠረው ሰው በጸጋ ገንዘቦቹ እንዲሆኑ ሰጥቶታል። ሰው ምንድነው የሚለው ጉዳይ በእውነትና በእምነትም ስንረዳ በሰው ሰውነት ውስጥ የእግዚአብሔር ፈታሂነትን፣ ከሃሊነት፣ ሸርነትና ባለጠግነትም እንዲሁ አዋቂነቱን፣ ነባቢነቱንና ዘላለማዊነቱን ያስቀመጠበት ክቡር ፍጥረት እንደሆነም እንረዳለን። የሰው ማንነትና ምንነትን ለመረዳት ሊቃውንቱ ከላይ በጥቂቱ ከገለጽነው በተጨማሪ ሰው በእግዚአብሔር መልክና እንደ ምሳሌው ተፈጥሯል ብሎ የተነገረውን ቃል በማስረዳት የእግዚአብሔር መልክ ማለት ምን ማለት ነው፣ የእግዚአብሔር ምሳሌ መሆንስ በምን ይገለጣል የሚለውን አስፍተውና አምልተው በማብራራት የሚያስተምሩ ሲሆን እንደ ሊቃውንቱ አስተምሮ የእግዚአብሔር መልክ የሚባለው ቅድስና፣ ፍቅር፣ ቸርነት፣ ነጻነት፣ ጥበብ፣ ገዥነት፣ ክብር፣ ንጽህና፣ ፍትሃዊነት፣ ርኅራኄ፣ አሳቢነት፣ ዕውቀትና የመሳሰሉት ናቸው። እነዚህ የአምላካችን የእግዚአብሔር የባህሪ መገለጫዎች የሆኑ ነገሮች ሰው በተፈጠረ ጊዜ በጸጋ ተሰጥተውታል። እነዚህ የቅድስና መንፈሳዊ የባህሪያት መገለጫዎች እየጎለበተና እያደገም ሲሄድም የእግዚአብሔር ምሳሌ ወደ መሆንም የሰውን ልጅ ያደርሰዋል። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ምዕመናን ያንን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ማለቱ ይህንኑ ያጠነክርልናል። ይህ የሐዋርያው ምስክርነት ሰው ራሱን በእምነትና በምግባር በትሩፋት እያሳደገ ሲሄድ ፈጣሪውን ወደ መምሰል እንደሚደርስም ያስገነዝበናል። ሐዋርያው በሌላ ስፍራ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ብሎ ተናግሯል። ሐዋርያው ቅዱስ ጳውሎስ ክርስቶስን የመሰለው በምንድነው ብንል በአኗኗሩ ነው። በክርስቶስ እኖራለሁ የሚል ክርስቶስ እንደተመላለሰ ይመላለስ ዘንድ ይገባዋል ተብሎ በአንደኛ ዮሐንስ መልእክት ምዕራፍ 2 ከቁጥር 6 እንደተጻፈው ሰው ክርስቶስ ባሳየው የትህትና፣ የፍቅር፣ የትዕግስት ለሌሎች ራስን አሳልፎ የመስጠት ሕይወት የመታዘዝ መንገድ ሲጓዝ ክርስቶስን ይመስላልና እኛም ራሳችንን ከቅዱስ ቃሉ አንጻር እየቃኘን ክርስቶስን በሚመስል ሕይወት እንኖር እያለን መርሃ ግብራችንን በዚሁ አበቃን። አምላካችን እግዚአብሔር ለሀገራችንና ለቤተ ክርስቲያናችን ሰላም፣ አንድነትን ይስጥ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ